የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ገበታ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የተወደዳችሁና የተከበራችሁ የቻናላችን አባላትና የቪዲዮ ትረካችን ተከታታዮች እንኳን ወደ ቻናላችን ድጋሚ መጣችሁልን። የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 17 ትረካ አሁን ይቀርብላችኋል። በዚህ አጋጣሚ የታሪክ ሚዲያ የተሰኘውን የቻናላችንን ስም የታሪክ ገበታ በሚል መተካታችንን ለመግለጽ እንወዳለን። እናንተም ሙሉ ትረካውን እንድትከታተሉ ሰብስክራይብ ያላደረጋችሁ የደወሏን ምልክት እየተጫናችሁ ሰብስክራይብ እንድታደርጉልን፣ ላይክም እንድታደርጉልን፣ ሼር እያደረጋችሁ ለሌሎች እንድታጋሩልንና በኮሜንት ቦታ ላይ ሐሳብ አስተያየታችሁን እንድትጽፉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ፊታውራሪ ደምሴ ወንድማቸውን የታክስ ክፍል ምክትል ዳይሬክተር አድርገው ከአዲስ አበባ ነጋዴዎች ጉቦአቸውን እየሰበሰቡ ነው። በሕጉ መሰረት በአዲስ አበባ ከተማ ንግድ የሚያቋቁም ሰው ፈቃድ የሚሰጠው ለዚህ ሥራ የተመረጡ 2 የማዘጋጃ ቤት ምክር ቤት አባሎች ከታክስ ክፍል ዳይሬክተር ጋር ሆነው ስለ ነጋዴው ችሎታና ስለ ንግዱ ስፋት ምርመራ ካደረጉና የዓመቱን ታክስ ከወሰኑ በኋላ ነው። የፊታውራሪ ደምሴ ወንድም ግን ጉቦ ተቀብሎ ማናቸውም ነጋዴ ታክስን ሳይከፍል እንዲሰራ ማድረግ ይችላል። ጉቦ ያልሰጡትን ነጋዴዎች ደግሞ ፍቃድ ቢኖራቸውም ምክንያት ፈልጎ ሱቃቸውን ይዘጋል። አቶ ገብረ መስቀል ኦዳ የተባሉ ሐቀኛ ይህን ጉዳይ ተቃውመው እሪ ሲሉ ስለነበር ዋናው ፊታውራሪ ደምሴ ምክንያት እየፈለጉ መቀጫ እየጣሉባቸው የወር ደመወዝ ለዘመናት ወስደው አያውቁም። አቶ ብርሃኑና አቶ ገብረ መስቀል ኦዳ መተባበር ጀመሩ። እናም በአቶ ገብረ መስቀልና በጉቦኛው በፊታውራሪ ወንድም መካከል ለዘመናት የቆየውን ጭቅጭቅ ለማርገብ ኮሚሲዮን ተቋቋመ። ሰብሳቢ ራሳቸው ፊታውራሪ ሆነው ቁጭ አሉና የወንድማቸውንና የአቶ ገብረ መስቀልን ውዝግብ ለመዳኘት ተዘጋጁ። ፊታውራሪ ከንቲባ ናቸው፣ ተጠባባቂ ወይም ምክትል። እርስዎ ዳኛ ሆነው የወንድሞን ነገር ለመፍረድ እንዴት ይችላል? ለምንስ ሌላ ኮሚሲዮን አይመረጥም? አቶ ገብረ መስቀል ኦዳ ናችሁ ይሄን ያሉት። ፊታውራሪ እንዲህ አሉ። አንተ ከሹመቴ ልሽረኝ ነው? ይህን ትተህ ነገርህን አመልክት አሉት በቁም። አንተ ከሹመቴ ልሽረኝ ነው? ይህን ትተህ ነገርህን አመልክት አሉት በቁጣ። ሌላው የማዘጋጃ ቤት ሹማምን በዝምታ ያዳምጣል። አቶ ብርሃኑ ቀጠሉ። እኔ
የአቶ ገብረ መስቀልን አቤቱታ ደግፋለሁ። እርሶ ነገሩን ለማየት ከቆረጡ እኔ የኮሚሲዮን አባል ሆኜ ለመቀመጥ አልፈቅድም። በኮሚሲዮኑ መቀመጥ ካልፈለክ መሄድ ትችላለህ ሲሉ ፊታውራሪ አቶ ብርሃኑ ወጡ። አቶ ገብረ መስቀልም ተከተሏቸውና ወጡ። ወዲያው ፊታውራሪ የፈጸሟቸውን ህገወጥ ስራዎች ሁለቱ አቀኞች በትብብር ሰበሰቡና ከመዘጋጃ ቤት አውጥተው ሌላ ቦታ አስቀመጡ። አቶ ብርሃኑ 10 ገጽ ደብዳቤ ለፊታውራሪ ጻፉላቸው። ደብዳቤው ፊታውራሪ ሹመታቸውን ከለላ አድርገው የፈጸሟቸውን 12 ወንጀሎች ገልጾ ከነማስረጃዎቹ ይዘረዝራል። በመጨረሻም እንዲህ ሲል ይዘጋል። እነዚህ ከዚህ በላይ የተጠቀሱትን ወንጀሎች መስራቱን ለማስረዳት ዝግጁ ነው። ይህንን እያደረጉ በዚህ የመንግስት ከፍተኛ ኃላፊነት እንዲቀጥሉ የሚገባ አይመስለኝም። በበኩሌ የማሳስበው ሳይዘገዩ የሥራ ማሰናበቻውን ለግርማዊነቱ እንዲያቀርቡ ብቻ ነው። ነገር ግን ይህን ለማድረግ የማይፈቅዱ ከሆነ የኔን ደብዳቤ መቅረብ በ15ኛው ቀን ውስጥ ካላረጋግጡልኝ እኔ በቀጥታ ለግርማዊነታቸው ለማቅረብ እሞክራለሁ ብለዋቸው እረፍ። ልብ አድርጉ፣ የእስካሁኖቹ ሁሉ ለበላይ አለቃ የሚጻፉ ናቸው። ቀጣዩን ሂደት እንደወረደ እንስማ። ፊታውራሪ ደምሴ ነገሩን ሲያጠኑና ሲያስጠኑ ከቆዩ በኋላ ሌላ መንገድ ስላላገኙለት ደብዳቤን ለግርማዊነታቸው ማቅረባቸውን ጻፉልኝ። የእርሳቸው ደብዳቤ በደረሰኝ በማግስቱ ከቤተ መንግሥት ተጠርቼ ከጃንሆይ ስገናኝ ምንድነው ይህ የምታረገው ነገር ብለው ጠየቁ። አደራረጉ በጣም እንግዳ ስለሆነባቸው ጃንሆይ ሳቃቸውን አፍነው ተቆጣጥረው እንደያዙት ከከንፈሮቻቸው ላይ ይታይ ነበር። እኔም የሚከተለውን መልስ ሰጠው። ጃንሆይ፣ ይህን ደብዳቤ ጽፌ ለፊታውራሪ ደምሴ የሰጠሁት ለፌዝ አይደለም። በጣም ተጨንቄ በቁም ነገር ካሰብኩበት በኋላ የወሰንኩት የአዲስ አበባ ከተማ የግርማዊነቱ ሞዴል ሆኖ መታየት ነበረበት። ግን የሚታየው ሁሉ ጉቦ፣ ማጭበርበርና ግፍ ነው። ይህንን ለማስወገድ ግርማዊነቱን መርዳት ያለብኝ መስሎ ታይቶኝ። ታዲያ ወንጀሉን ለራሱ ጽፈ ነው የምትሰጠው አሉ ጃንሆይ። ፊታውራሪ በስተጀርባዬ ወጋኝ እንዲሉ አልፈልግም አሏቸው። ከዚህ በኋላ ጃንሆይ ነገሩን የሚመረምር ዳኞችን ሾማለን ብለው አሰናበቱ። ከዚህ በኋላ ፊታውራሪ ከሹመታቸው ተሻሩ። ባላምባራስ ማህተመ ሥላሴ ተጠባባቂ ከንቲባ ሆነው ጥቂት እንደሰሩ በመጨረሻ ደጃዝማች ከበደ ከንቲባ ሆነው ተሾሙ። አቶ ብርሃኑም ከዋና ዳይሬክተርነት ወደ ምክትል ከንቲባነት ተሸጋገሩ። እኛም የሙስናን ጉዳይ በጨረታ በኩል ወደ ማየት እንሸጋግራለን። ደጃዝማች ከበደ ለጃንሆይ ከአልጋ ወራሽነታቸው ጀምረው ታማኝ ሆነው ያገለገሏቸው ወዳጆች ናቸው። አቶ ብርሃኑ ድንቄ ታመው ለቀናት እቤት ተኙ። በዚህ ጊዜ ስለ ገፈርሳ ውሃ ግድብና የቧንቧ ዝርጋታ ጨረታ ወጣ። በጨረታው የፈረንሳይ፣ የጣሊያን፣ የጀርመን፣ የእንግሊዝ ኩባንያዎች ተሳታፊ ናቸው። ስራው 1 ሚሊዮን ብር የሚገመት ነው። ዴግሬሞን የተባለው የፈረንሳይ ኩባንያ ማሸነፍ ነበረበት። 100,000 ብር ቅናሽ ነበረው። ደጃዝማች ግን ጣሊያን እያሉ፣ ምክንያታቸውም ዴግሬሞን የተባለው የፈረንሳይ ኩባንያ ያቀረበው የቧንቧ አይነት አሰራሩ ዌልድድ ስለሆነ ቮልካኒክ በሆነ መሬት ላይ ለመዘርጋት አያስተማምንም። ነገር ግን
የኢጣሊያው ኩባንያ ያቀረበው ምንም እንኳን ዋጋው ከፍተኛ ቢሆን አሰራሩ ሲምለስ በመሆኑ ለእኛ አገር መሬት ተስማሚ ነው። ስለዚህ የእርሱን ጨረታ ተቀብለናል የሚል ነው። ጨረታው ተዘጋጅቶ አቶ ብርሃኑ እንዲፈርሙበት ወደ ቤታቸው ተላከ። ግራ የሚያጋባ ልዩነት ስላዩ ከመፈረማቸው በፊት የቧንቧዎቹን ልዩነት ለማጣራት ፈለጉ። እነ ደጃዝማች ቸኩለዋል። የኢጣሊያ ኩባንያ ኮንትራቱን ሲያገኝ ደጃዝማች ከቤ 60 ሺህ ብር፣ ለማዘጋጃ ቤት ሹማምንቶችና መሐንዲሶች 20 ሺህ ብር፣ ሌላውን ለግብዣ አቅደው ጨርሰዋል። ደጃዝማች ከቤ ደወሉ ወደ አቶ ብርሃኑ። ቶሎ ፈርመህ ላክ እንጂ ቆይ የማጣራው ነገር አለ። አንተ መቼም ቅንጥ ማውጣት ትወዳለህ። ለመፈረም ያልፈለክ እንደሆነ ላክልኝና እኔ ፈርመዋል አሉ። ደጃዝማች ይሄ ቄንጥ ነገር አይደለም፣ የዋጋ ልዩነት ነገር ነው። ይህ ከመጣራቱ በፊት እርሶም ቢሆኑ እንዲፈርሙበት አልመክሮ። ደጃዝማች በቁጣ አንተ ታዘኛለህ፣ ይልቁንስ ቶሎ ወረቀቶችህን ላክልኝ አሉና ስልኩን ጠረቀሙት። ወዲያው ወረቀቶችን ለመውሰድ አቶ ተፈራ የተባለውን ልዩ ጸሐፊያቸውን ላኩ። የዚህን ታሪክ ሙሉ እንደወረደ እንየው። እርሱ ወረቀቶቹን ይዞ ከቤቱ ወጣ ሲል ወደ ቤተ መንግሥት ስልክ ደውዬ አድማሱ ረታን ለሚያስቸኩል ጉዳይ ከጃንሆይ በስልክ መነጋገር እፈልጋለሁ አልኩ። በአንድ ደቂቃ ውስጥ ጃንሆይ ከስልክ ስለቀረቡ የሚከተለውን አመለከቱ። ጃንሆይ በድፍረት ይቅርታ ይደረግልኝ። እኔ በጤና ጉድለት ከቤት ተኝቻለሁ። ስለ ገፈርሳ ውሃ ግድብ ደጃዝማች ከበደ አሁን ኮንትራት ሊፈርሙ፣ በዚህም ምክንያት የማዘጋጃ ቤት ብዙ ገንዘብ ይስራል። እኔ ምክር በሰጣቸው ደጃዝማች መስማት አልፈልጉም። ነገ እኔ ራሴ ቀርቤ በሰፊው እስካስረዳ ድረስ ኮንትራቱ እንዳይፈረም ጃንሆይ ያዙልኝ ዘንድ ለምናል። ጃንሆይ መልካም ነገ መተሱ ባለበት አስረዳ ካሉም በኋላ ለደጃዝማች ወዲያው ስልክ ተደውሎ ኮንትራቱን እንዳይፈርሙ ተከለከሉ። ሁኔታው 5 ደቂቃ በማይሞላ ጊዜ ውስጥ ስለተፈጸመ በዚያን ጊዜ ደጃዝማችን ያየ ሰው እንደነገረኝ ከነጭ ሰማይ ላይ በድንገት ሳይጠብቁት ነጎድጓድ እንደወረደባቸው ሁሉ ከው ብለው ነበር። እየተደጋገሙ የተናገሩት ቃል ምን ያለ ሰይጣን ነው የሚል ብቻ ነበር። ኮንትራቱን ለመፈረም መጥተው የነበሩት የኢጣሊያ ኩባንያ ወኪሎችና የማዘጋጃ ቤት መሐንዲሶች ከቢሮአቸው እንዳሉ ምክንያቱን ሳይገልጹላቸው ትተዋቸው በችኮላ ወደ ቤተ መንግሥት ሄዱ። ይህን አሳፋሪ ሁኔታ ለማስወገድ ኮንትራቱ እንዲፈረም ይፈቅዱ ዘንድ ጃንሆይን ለማግባባት በብርቱ ተጣጥረው፣ ጃንሆይ ግን ብርሃኑ ቀርቦ የተቃወመበት ሳይሰማ ኮንትራቱ አይፈረም ብለው በውሳኔያቸው ጸኑ። ደጃዝማች ቤተ መንግሥት እንዳሉ ለጸሐፊያቸው ደውለው ባለጉዳዮቹ የኢጣሊያ ኩባንያ ወኪሎችና ለሴሬሞኒ የተሰበሰቡ ሰዎች ፎቶግራፍ አንሺዎች ሳይቀሩ እንዲሰናበቱ አደረጉ። ምክንያቱም ግን አልገለጹ። በጣም የሚያሳፍር ሆኖ አገኙት። በማግስቱ ደጃዝማች ከበደና እኔ ከጃንሆይ ፊት ቀርበን የተዘጋጀው ኮንትራት የጨረታውን ስርዓት ስላልተከተለ ለማዘጋጃ ቤትን ብዙ ሺህ ብር ስለሚያስከስር ሐመርኋ የኢጣሊያ መሐንዲሶች የሀገራቸውን ኩባንያ ለመደገፍ ስለ ቧንቧ አሰራር የሰጡት ሐሳብ ትክክል ስላይደለ መጣራት አለበት ስል
መቃወሚያዬን በዝርዝር አቀርባለሁ። ደጃዝማች በበኩላቸው ኮንትራቱን ለመፈረም የሚያዘገይ በቂ ምክንያት የለም ሲሉ የኔን ሐሳብ አስተባበሉ። ጃንሆይ የሁለታችንንም አቋም ከሰሙ በኋላ አንድ ደጃዝማች ከበደ ሰብሳቢ፣ ባላምባራስ ማኅተመ ሥላሴ፣ ደጃዝማች ክፍሌ፣ አቶ ብርሃኑ፣ አቶ ምናሴ፣ አቶ ብርሃኑ ድንቄ፣ ሚስተር ክላርክ አሜሪካዊ የኢትዮጵያ ባንክ አዛዥ፣ ሚስተር ፔሪ ካናዳዊ የገንዘብ ሚኒስትር አማካሪ፣ ባላምባራስ ማኝ፣ ዶክተር ናውደህ የአዲስ አበባ ማዘጋጃ ቤት አማካሪ በኮሚሲዮን አይተውና ነገሩን አብራርተው እንዲያቀርቡላቸው አዘዙ። ይህ ትዕዛዝ በተሰጠበት ዕለት የተባሉት ሰዎች ተሰብስበው 1 ሰዓት ባልሞላ ጊዜ ውስጥ ተነጋግረው ቃላቸውን ሰጡ። ሚስተር ፔሪና እኔ ብቻ በሐሳብ ስንለይ የቀሩት በሙሉ ደጃዝማችን ደገፉ። በዚያን ጊዜ በእያንዳንዱ የኮሚሲዮን አባል አእምሮ የሚመላለሱ ሐሳብ ብርሃኑ ማን ነው? ምንስ ማድረግ ይችላል? የሚል እንጂ የገፈርሳው ጉዳይ አልነበረም። ሚስተር ፔሪ የሰጠው አስተያየት በጣም ያስደንቃል። ይህ ሰው ካናዳዊ ኢኮኖሚስት በመሆኑ የገንዘብ ሚኒስቴር በአማካሪነት ቀጥሮት ለረጅም ጊዜ ሰርቷል። ሰውየው በጣም ትሁት ነው፣ ግን በአማካሪነት ስለሚሰጠው አስተያየት ሐሳቤን እገሌ ይወደዋል ወይም እገሌ ጠለዋል ብሎ የሰውን ዓይን የማይመለከት በኢትዮጵያ ካሉ የውጭ ሀገር አማካሪዎች እርሱ ብቻ ነበር ይባላል። በዚህ ጉዳይ የሰጠው አስተያየት ባጭሩ እንደሚከተለው። እኔ የአቶ ብርሃኑ ድንቄን ሐሳብ በሙሉ ይደግፋለሁ። እዚህ አሁን የተሰበሰብነው ሁሉ አድሚኒስትሬተሮች እንደመሆናችን መጠን ገንዘብ እንዲቆጠብና በማይበቃ ምክንያት እንዳይተፋ መጠንቀቅ ተግባራችን። በሁለቱ የቧንቧ አይነቶች ዋጋ መካከል በሺ የሚቆጠር የገንዘብ ልዩነት አለ። አንዱ የቧንቧ አይነት ከሌላው በማናቸውም እንደሚበልጥ እርግጠኛ ማስረጃ ባይጨበጥ ከፍተኛ ዋጋ እንዲከፈል አይገባም። መቼም በድምፅ ብልጫ ደጃዝማች ከበደ አሸንፈዋል። ግን ክርክሩን እንዲሁ በቀላሉ ለመተው አልተዘጋጀሁም ነበር። ስለዚህ ቃለ ጉባኤ ተዘጋጅቶ ለፊርማ ሲቀርብ አቶ ብርሃኑ ድንቄና ሚስተር ፔሪ አልተስማሙም ከሚል በቀር ያልተስማማንበትን ምክንያት አለመገለጡን ተመልክቼ እንደገና ተብራርቶ እንዲጻፍ ጠየቁ። ደጃዝማች ግን ባይፈርም ይተው ብለው አስቀድሞ ያዘጋጁትን ቃለ ጉባኤ እኔ ሳልፈርምበት ለጃንሆይ ያቀረቡ። መቼም በማሸነፋቸው የተሰማቸው ደስታ ሊዘረዘር አይቻልም። አያሌ ወዳጆቻቸውን እየጨበጡ እያቀፉ የደስታቸው ተካፋይ መሆናቸውን ገለጡላቸው። ማታውኑ የኢጣሊያ ኩባንያ እንደራሴ በራስ ሆቴል ምርጥ ለሆኑ ሰዎች ራት ጋበዘ። እኔ በዚህ ጊዜ ደጃዝማች ከበደን በግል ከስሼ ለጃንሆይ አቤቱታ ጻፉ። አቤቱታዬ ደጃዝማች ከበደ የአዲስ አበባ ማዘጋጃ ቤት ከንቲባ መሆናቸውን ረስተው የኢጣሊያ ኩባንያ እንደራሴ ይሆን ይመስላል የሚል ብርቱ ክስ የያዘ ስለሆነ እንደገና ጃንሆይ ሁለታችንንም አቀረቡ። በዚሁ ጊዜ ደግሞ በተጋነነ ቃል የከንቲባው ሥራ የሚያጠራጥር ነው ብዬ ተናገርኩ። በቃለ ጉባኤውም ውስጥ የኔና የሚስተር ፔሪ አስተያየት ተብራርቶ ያልተጻፈበትን ምክንያት ጠየቁ። ደጃዝማች ለማልቀስ የተዘጋጀ ፊት ነበራቸው። እንደሚገባም ራሳቸውን ለመከላከል አልቻሉም። በዚያ ሰዓት ጃንሆይ ወደ እኔ ፊታቸውን ቀና አድርገው አሁን ምን ይሆን ነው የምትለው አሉኝ። እኔም ጃንሆይ
በለንደን ስኩል ኦፍ ቴክኖሎጂ የተባለ አንድ ትምህርት ቤት አለ። ይህም ትምህርት ቤት የንግድ ጥቅም የለው፣ ግን ስለ አንዳንድ ዕቃዎች አሰራር በቴክኖሎጂ ረገድ ኢንፎርሜሽን ሲጠየቅ የተጣራ መልስ ይሰጣል። አሁን እኔ የማሳስበው ለዚህ ትምህርት ቤት ቴሌግራም አድርገን ሲምለስና ዌልድድ በሆነ የቧንቧ አሰራር ልዩነት እንዳለው ጠይቀን ከዚህ ትምህርት ቤት በምናገኘው መልስ መሰረት ነገሩን እንድንወስን ብቻ። ጃንሆይ መልካም ነው ብለው የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ ቴሌግራሙን እንዲያስተላልፉ አዘዙ። ከሁለት ቀን በኋላ የቴሌግራሙ መልስ መስጠት። አቶ ብርሃኑ እንዳሉት ዌልድድ በማናቸውም የመሬት አይነት ያላንዳች ስጋት ሊዘረጋ ይችላል የሚል መልስ ሲሆን ከሲምለስ እንደሚበልጥ ተረጋገጠ። ግርማዊነታቸው ቁጣና ሐዘን በተቀላቀለበት መልክ ደጃዝማች ከበደን ገላምጠው ይገርማል እኮ አሉ። ከዚህ ሌላ አንድ ቃል ሳይጨምሩ የልፍኝ አስከልካዩ ከግርማዊነታቸው ጽሕፈት ቤት እንድንወጣ የእጅ ምልክት አሳየ። በዚያን ጊዜ ደጃዝማች ከበደ የተከናነቡት አፍረት እንደ ሐምሌ ጥቁር ደመና በፊታቸው አካባቢ ተንጠልጥሎ ይታይ ነበር። ስለዚህ የገፈርሳ ውሃ ግድብና የቧንቧ ሥራ እሳቸው እንደተመኙት ሳይሆን በጨረታ ላሸነፈው ለፈረንሳይ ኩባንያ ለዴግሬሞን ተሰጠ። ማዘጋጃ ቤትም ብዙ ሺህ ብር አዳነ። ቀጥሎ ከጥቂት ጊዜ በኋላ ራሳቸው ደጃዝማች ከመዘጋጃ ቤት ስራቸው ኃላፊነት ተራገቡ። አቶ ብርሃኑ ድንቄ በምዕራፍ 9 እንዲህ ይሉናል። አንዳንድ ሹማምንቶች በንቅዘት ምክንያት ከሥራ ሲወገዱ ወይም ከሹመት ደረጃቸው ዝቅ ሲሉ የሚያስደስተኝ የእነርሱ ሐዘን ወይም እኔ ከእነርሱ ጋር ታግዬ ማሸነፊ አይደለም። ነገር ግን የእነርሱን ዕድል በመመልከት ሌሎች ይታረማሉ። በእነርሱ ምክንያት የተበደሉ ወይም የተገፉ ሰዎች ነፃነት ይሰማቸዋል። ሐመርኋ የፍትህ መተካከል ቀስ በቀስ እያለ በንጉሠ ነገሥቱ መንግሥት አስተዳደር ይዛመታል የሚል ጠንካራ ተስፋ ነበረኝ። የሆነ ሆኖ የግል ጠላቶች ከማብዛቴ በቀር ይህን ተስፋዬን የሚደግፍ አንዳች ምልክት አይታየኝም ነበር በማለት በተሻሩት ደጃዝማች ምትክ ቀደም ሲል ያየናቸው የጤና ጥበቃው ሚኒስትር ብላታም በመተካታቸው ማዘናቸውን ይገልጹልናል። የጃንሆይ ትልቁ ጥፋትም ይሄ ነበር። ስለዚህም ወደ ጃንሆይ ሄደው አለመደሰታቸውን ተናገሩ። በዚህ ጊዜ ጃንሆይ አቶ ብርሃኑ ስላደረጉት ብርቱ ትግል አመስግነው እንዲህ አሉ። ብርሃኑ፣ አንድ ሕዝብን ማስተዳደር የበጎች መንጋ እንደመጠበቅ ቀላል ነገር አይደለም። እግዚአብሔር ሲያስችለን ብቻ የሚቻለውን እናደርጋለን አሏቸው። የመልሶ መሾሙ ሁኔታ አንድ ራሱን የቻለ ፖለቲካዊ ዱለታ በውስጡ ስለነበረው ይህን ከመጽሐፉ ማግኘት ትችላላችሁ። ብቻ ጃንሆይ አጣብቂኝ ውስጥ ነበሩ። አቶ ብርሃኑና ብላታ ደግሞ በአንድ ክፍል ውስጥ አብረው መስራት የማይታሰብ ነበር። በ8ኛው ቀን ጃንሆይ አቶ ብርሃኑን ውጭ ሀገር ብንልክት ትወዳለህ ብለው ጠየቁ። አቶ ብርሃኑ ፈቃደኝነታቸውን ገልጸው የመጀመሪያውን የዲፕሎማትነት ሥራ ለ3 ዓመት ያህል በዋሽንግተንና በሳዑዲ ጅዳ አገልግለው ከ3 ዓመት በኋላ ወደ አዲስ አበባ እንዲመለሱ ተደረገ። በየጊዜውም ወደ አዲስ አበባ እየመጡ ከጃንሆይ ጋር ይገናኙ ነበር። መጥተውም የፖስታ የቴሌግራፍና ቴሌፎን ምክትል ሚኒስትር ሆነው ተሾሙ።
በወቅቱ ዋናው ሚኒስትር ቢትወደድ መንገሻ ነበሩ። እኚህ ሰው ቤተ መንግስቱ የኛ ነው የሚሉ አባታቸው የዘውዲቱ ባል የነበሩ የተኮፈሱ ሰው እንደነበሩ ይነግሩናል። ቢትወደድ መንገሻ አንዳንዴ ያማቸው ስለነበር ቤት ነው እንደ ሚኒስትር ሆኖ የሚሰራውና የሚያዘው ልዩ ጸሐፊያቸው አቶ ታደሰ ነው። እየሰማችሁ ነው። ሚኒስትሩ ሌላ ሚኒስትር ቀጥረዋል። እሳቸው እርፍ ብለው በወኪል እያሰሩ ነው። አቶ ብርሃኑ እንዲህ ይሉታል። ስለዚህ ከደንበኛ ደሞዙ በቀር ልዩ አበል ተመድቦለታል። ነፃ የቴሌፎን አገልግሎት ከቤቱ ገብቶለታል። ለተመደበለት መኪና ትርፍ ቤንዚን ይሰጠዋል። ይህ ትክክል መስሎ ስላልታየኝ ቢትወደድ ከመስሪያ ቤት ባልነበሩበት ጊዜ እንዲሰረዝ ትዕዛዝ ፊርማ አስተላለፍኩ። ቢትወደድ ግን ለረፍት ከሄዱበት በፍጥነት ተመልሰው እኔ የሰጠሁትን ትዕዛዝ የሚያፈርስ ደብዳቤ ብቻ ፈርመው ወደ ረፍታቸው ተመለሱ። እሺ ከዚያስ? ስለዚህ የሚከተለውን ልጽፍላቸው ግድ ሆነብኝ ይሉናል አቶ ብርሃኑ። እኛም ምን ብለው ጻፉላቸው ብለን እንጠይቃለን በጋራ። ይኸው ክቡር ሆይ ይህ መስሪያ ቤት ክቡርነቱ እንዲያስተዳድሩ ኃላፊነት ሲሰጡ በነጋሪት ጋዜጣ ስለ ሚኒስትሮች ስልጣን የወጣውን ሕግ እንዲያከብሩ በመተማመን መሆኑን አልጠራጠርም። የፖስታ ቴሌኮሙኒኬሽን ሚኒስቴር የመንግስት መስሪያ ቤት እንጂ የክቡርነቱ ማዕድ ቤት እንዳልሆነ ማስገንዘብ ያስፈልገኝ አይመስልም። ልዩ ጸሐፊው ከተወሰነለት ደሞዝ በቀር ልዩ አበልና ነፃ የቴሌፎን አገልግሎት እንዲሰጠው የበጀት ስርዓቱ አይፈቅድም። ልዩ ጸሐፊው እርሶ በሌሉበት ሚኒስትር እንዲሆን ሕግ አይፈቅድለትም። እርሶ በሌሉ ጊዜ ምክትል ሚኒስትሩ አለ። ምክትል ሚኒስትሩ በሌሉ ጊዜ ዋና ዳይሬክተር አለ። ይህን ሁሉ አልፎ ልዩ ጸሐፊውን የሚወክሉበት ምክንያት አይገባኝም። የንጉሠ ነገሥቱ መንግስት አስተዳደር አልተስማማዎት እንደሆነ የተሻለ መንገድ ስለሌለ ቢሰናበቱ መልካም ይመስለኛል። ከዚህ በላይ የተጻፈው ደብዳቤ ጠንካራ እንደሆነ ይሰማኛል። ግን የቢትወደድ አደራረግ ለእኔ ጠንካራ ሆኖ ያገኘሁት። ከሁሉ አስቀድሞ አሰራራቸው ከሕግ ውጭ እንደነበረ ሳያውቁት አይቀርም። ቀጥሎም የኔን ትዕዛዝ ከመሻራቸው በፊት ጠርተው እንኳን ሊጠይቁኝ አልፈቀዱም። ስለዚህ ለዘብ ያለ አቤቱታ እንደማይበግራቸው ተረድቼ ሆነ ብዬ ነው ያጠነከርኩት ይላሉ አቶ ብርሃኑ። እኛም አረ እንኳን አጠነከሩት እንላቸዋለን በጋራ። ቢትወደድ ደብዳቤው ሲደርሳቸው በንዴት ጨሱ። አይገልጸው። በቀጥታ ወደ ቤተ መንግስት ሄደው ጃንሆይ ምን በደልኩና ነው ይህን ሰው ልከው የሚያዋርዱ በማለት ደብዳቤውን አሳዩአቸው። ጃንሆይ አነበቡትና ወዲያው ታዲያ አንተ ሕጉን እየጣስክ ስትሰራ ምን ያድርግ? ውሸት ነው አለ ብርሃኑ በደብዳቤው ጻፈው ሲሉ ቢትወደድ መልስ አልነበራቸው። ስለዚህ በ8ኛው ቀን ከስራቸው ተነሱ። አቶ ብርሃኑ እንዲህ ይላሉ። በዚህ አደራረግ ከቢትወደድና ከተከታዮቻችሁ ይልቅ የደነገጥኩ እኔ ነኝ። ጃንሆይ እንደዚህ ፍጡን የሆነ እርምጃ ይወስዳሉ ብዬ በፍጹም አልጠበቅኩም ነበር። በፖስታ ቴሌኮሙኒኬሽን ሚኒስቴር በተጠባባቂነት በምክትልነት ስሰራ የኢትዮጵያ ቴሌኮሙኒኬሽን ቦርድ ሊቀመንበር ሆኜ ቦርዱን መሰብሰብ ጀመሩ። በዚያን ጊዜ የቴሌኮሙኒኬሽን መስሪያ ቤት ስራውን ለማሻሻል ከዓለም ባንክ ከፍ ያለ ብድር ጠይቆ ነበር። ነገር ግን ብድሩ ከመፈቀዱ በፊት የዓመቱን ገቢና ወጪ ሂሳብ አገልግሎት ተሰጥቷቸው ያልከፈሉ ሰዎች እንዳሉ የዕዳቸውን መጠን የሚያሳይ ጠቅላላ ሪፖርት የቴሌኮሙኒኬሽን መስሪያ ቤት ለባንኩ እንዲልክ ማስታወሻ ደርሶት ስለነበር የስዊድን ተወላጅ የሆነው ዋና አስተዳዳሪው ሚስተር ሊንድኮስት ባዘጋጀው መልስ እንደተመለከትኩት ብዙ ሺህ ብር ያልተከፈለ ዕዳ ተገኘ። ምክንያቱም ብጠይቀው አብዛኛው ገንዘብ
የቴሌኮሙኒኬሽን ስለሰጠው የቴሌፎን አገልግሎት ንጉሳዊ ቤተሰቦችና መኳንንቶች ያልከፈሉት ዕዳ መሆኑን ገለጸ። ካቀረበው ዝርዝር ውስጥ የሚከተሉትን ሰዎች ስም ተመለከቱ። 1. ልዑል አልጋ ወራሽ አስፋ ወሰን ኃይለ ሥላሴ፣ ልዑል ሳህለ ሥላሴ፣ ራስ ቢትወደድ መኮንን እንዳልጋቸው፣ ራስ አበበ አረጋይ፣ ራስ ቢትወደድ አንዳርጌ መሳይ፣ አቶ መኮንን ሀብተወልድ፣ ሌሎችም ብዙ አሉ። ሚስተር ሊንድኮስት ለ8 ወይም ለ9 ዓመት ከነዚህ ሰዎች ላይ አንድ ቤሳ እንኳን አልተቀበለም። ምክንያቱም ብጠይቀው አንከፍልም ሲሉ ምን ማድረግ ይችላል አለ። ሌሎቹ አንከፍልም ሲሉ ስልካቸውን ትቆርጣል። የእነኝህን ሰዎች በዚህ መሰረተ አላስገደድካቸው ብዬ ስጠይቀው የንጉሳዊ ቤተሰቦችን ስልክ መቁረጥ ነው የሚል ብሎ ሳቀ። በጣም ገረመኝ። ሚስተር ሊንድኮስት የወር ደሞዙ 5000 ብር ነው። ለቤት ክራይ 900 ብር በወር ይከፈላል። ሜርሴዲስ መኪና ከነ ሾፌሩ ከነ ነዳጁ ተሰጥቶታል። ግን የቴሌፎን ክራይ እንኳን ለመሰብሰብ አልቻለም። በስራው ከታላላቆቹ ኢትዮጵያን ሹማምንቶች ለመወዳጀት እንጂ ኃላፊነቱን ለመወጣት አልሞከረም። ከዚህም በቀር ከሀገሩ ከስዊድን ስለ ቴሌኮሙኒኬሽን ስራ ምንም ዕውቀት የሌላቸውን ሰዎች በከፍተኛ ደሞዝ እየቀጠረ ሲያስመጣ ማንም ተቆጣጣሪ አልነበረው። ስለዚህ የቴሌኮሙኒኬሽን መስሪያ ቤት በኢትዮጵያ የስዊድን ኮሎኒ ይባል ነበር። በዚያ ለሚሰሩ የስዊድን ቤተሰቦች ከግል መኪና በቀር ልጆቻቸውን ከትምህርት ቤት የሚያመላልስና ፒክኒክ ወይም ሽርሽር የሚወስድ ስቴሽን ዋገን መኪና በቴሌኮሙኒኬሽን ገንዘብ ተገዝቶ ከነሾፌሩ ተሰጥቷል። ይህ ሁሉ መቼም ያለ አግባብ መሆኑን የማያውቅ ግን ማን ቢናገር ኢትዮጵያውያን ሰራተኞች ሚስተር ሊንድኮስትን ያለ ልክ ይፈሩታል። በክፍሉ ለመጉዳት እንደ ኮሎኒያል ገዢ ፍጹም ስልጣን ነበረው። ይህን ሁሉ ጉድለት መርምሮ ውሳኔ የሚሰጥ ኮሚሲዮን እንዲሾሙ ጃንሆይን ለመጠየቅ አንድ ማመልከቻ አሰናድቼ ነበር። ግን ለእንደዚህ ያለ ነገር የሚመርጧቸው ሕግ ተምረናል እያሉ የሚያጨበረብሩትን እንደነተሾመ ያሉትን እንደሆነ ተገነዘቡ። መቼም እነተሾመ ቢመረጡ ሚስተር ሊንድኮስትን እንደሚደግፉ አያጠራጥርም። ስለዚህ ለጃንሆይ ያዘጋጀሁትን ማመልከቻ ቀድጄ ከሳት ውስጥ ጨመርኩና በቀጥታ ኃላፊነቴ አንድ ነገር ማድረግ አለብኝ ብዬ ቆረጥኩ። ቀጥሎም ለቦርዱ አባሎች ሐሳቤን ካካፈልኳቸውና የነሱን ድጋፍ ካገኘው በኋላ ለሚስተር ሊንድኮስት የሚከተለውን ደብዳቤ ጻፍኩ። የተወደዱ ሚስተር ሊንድኮስት፣ በተቀጠሩበት ኮንትራት የተመለከቱትን ግዴታዎች በማፍረስ የቴሌኮሙኒኬሽን መስሪያ ቤትን ጥቅም የሚያበላሹ አድራጎቶች መፈጸም ካረጋገጥኩ በኋላ አገልግሎቱ ዛሬ ማስታወቁን ላስታውቁ እወዳለሁ። አገልግሎቱ ዛሬ ማለቁን ላስታውቁ እወዳለሁ። እንደጠበቅኩት በዚህ ምክንያት የተሰማው ጩኸት ከአዲስ አበባ እስከ ዋሽንግተን ማስተጋባት ጀመረ። አቶ ይልማ ደሬሳ ስልክ ደወሉ። ከዓለም ባንክ ጋር ስምምነት ስላለን ዋናውን አስተዳዳሪ አንተ ልታሰናብተው አትችልም አሉ። አዲስ አበባ ያለው የዓለም ባንክ እንደራሲ ሚስተር ሊንድኮስትን ካሰናበትክ በአንድ ባንክ ቢድር አይሰጣችሁ ብሎ አስፈራራ። ያም ሆነ እኔ በውሳኔ ላይ ለመጽናትና ሕጋዊነቱን ለማስረዳት ተደራጅቻለሁ። ከዚህ ቀጥሎ ወዲያው
የቴሌፎናቸውን ክራይ ወዳልከፈሉት መሳፍንትና መኳንንት ተመልሼ እስከ 15 ቀን ድረስ ባይከፍሉ አገልግሎቱ እንደሚቋረጥ የማስጠንቀቂያ ደብዳቤ ጻፉ። ግን የልዑል አልጋ ወራሽ እንደራሴ ብቻ በተወሰነው ጊዜ ዕዳውን ሲከፍል የቀሩት ማስጠንቀቂያውን ከምንም አልቆጠሩትም። የተወሰነው ጊዜ ካለፈ በኋላ ቴሌፎናቸው እንዲቆረጥ አዘዙ። በዚያ ቀን የፖስታ ሚኒስቴርና የቴሌኮሙኒኬሽንን መስሪያ ቤት የጩኸት ማዕበል አነቃነቃቸው። በመጀመሪያ ጥሪ የደረሰኝ ከራስ ቢትወደድ መኮንን እንዳልካቸው በቶሎ ከቢሮዬ ድረስ እንድትመጣ አሉ። በዚያን ጊዜ ጠቅላይ ሚኒስትርነታቸውን ለቀው የሴኔቱ ፕሬዝዳንት ሆነው ነበር። ከቢሮአቸው ስገባ ሰላም እንኳን አላሉኝ። አፋቸውን የከፈቱት እኔን ለመስደብ ብቻ ነበር። መቼም እየደጋገሙ ሊያስገነዝቡኝ የፈለጉት እርሳቸው ክብር የዘራቸው የሆነ የመኳንንት ተወላጅ እኔ መጣሁበት የማይታወቅ የድሃ ልጅ መሆኑ ከአመድ ላይ ይነሱና ሰው ነን ይላል የሚል ነበር ንግግራቸው። ፊታቸው አመድ፣ ዓይናቸው ደም ለብሱ የብድ መልክ ነበራቸው። የቱን ያህል እንደሚጠሉኝ አይቼ ገረመኝ። በበኩሌ ስድባቸውን ዝም ብዬ ለመስማት ራሴን ከመቆጣጠሬ በቀር መልስ ልሰጣቸው አልሞከርኩም። ስድባቸውን እንደ መዓት አወረዱብኝና ሲበቃቸው በል አሁን በቶሎ ሄደህ ስልኩን ቀጥ ብሎ አሰናበቱ። ይህ መቼም የሚቻል አልነበረም። ከራስ ቢትወደድ መኮንን ዘንድ ስመለስ ከጸሐፊ መልእክት ተቀበልኩ። የመጣው ከልዑል ሳህለ ሥላሴ ዘንድ ነበር። እሳቸው በፍጥነት ከቤታቸው ሊያዩኝ ይፈልጋሉ። መቼም እምቢ ማለት አልችልም። ግን የተቀበሉኝ በሰላምና በአክብሮት ነበር። ቢሆንም በጣም አዝነው እንደነበር በገጻቸው ይነበባል። በቴሌፎናቸው መቋረጥ ምክንያት የደረሰባቸውን ችግር እየነገሩኝ ሳለ በድንገት እንባ አነቃቸውና ያለቅሱ ጀመር። ያለ ልክ ደነገጡ። በምን እንደምተረጉመውም አስቸገረኝ። በመጨረሻው እንባቸውን ጠራርቀው በድርጉ ወይም በስጦታ የሚኖሩ መሆናቸውንና ዕዳቸውን የሚከፍሉበት ራሳቸው የሚያዙበት ገንዘብ አለመኖሩን ገልጸው ይህንን ለጃንሆይ እንዳመለክትላቸው ስለጠየቁኝ ነገሩ ተዘበራረቀ። በአንድ በኩል በአነጋገራቸው ያለ ጥርጥር ልቤን ነክቶታል። በሌላው በኩል ለልዑል ሳህለ ሥላሴ አማላጅ ሆኜ ለመቅረብ እኔ ማን ነኝ ብዬ ራሴን ጠየቅኩ። በማናቸውም አኳኋን ከዚያ ስፍራ ለመሸሽ እንጂ ለመቆየት ስላልፈቀድኩ ልዑልነታቸው የጠየቁትን ሁሉ እሺ ብዬ ተሰናበቱ። ከልዑልነታቸው ቤት ስመለስ ከጠቅላይ ሚኒስትሩ ከአቶ አክሊሉ ሀብተወልድ ስልክ ተደወለልኝ። በጉዳዩ አቤቱታ ደርሷቸው ነበር። ስለ ቴሌኮሙኒኬሽን ስራ አካሄድ በጠቅላላው አቋሚን እንዳሻሽል ምክር የሚመስል ትዕዛዝ ከሰጡን በኋላ ነገሩን በሰፊው ለመመርመር ጊዜ እስካገኙ ድረስ የማስታወቂያ ምክትል ሚኒስቴር የነበሩትን የአቶ አምደ ሚካኤልን ስልክ በቶሎ እንድቀጥል አዘዙ። እኔ ግን ትዕዛዙን ሰምቼ ዝም አልኳቸው። ከሁሉ አስቀድሞ የቴሌኮሙኒኬሽን አገልግሎት በተለየ ቻርተር የተቋቋመ ነፃ መስሪያ ቤት ስለሆነ ጠቅላይ ሚኒስትሩ ከዝርዝር ጉዳይ የገቡ ለማዘዝ ሕጋዊ መብት እንደሌላቸው ተገንዝቤያለሁ። ስለዚህ አቶ አምደ ሚካኤል ከቢሮዬ መጥቶ በጉዳዩ ላይ እንደገና ባነጋገረኝ ጊዜ ዕዳውን ሳይከፍል ምንም ላደርግለት እንደማልችል አረጋገጥኩለት። አቶ አክሊሉ የኔን እምቢታ ሲሰሙ ያለ ልክ ተቆጡና በቴሌኮሙኒኬሽን የደረሰውን ሁኔታ በማጣመም ለጃንሆይ አቅርበው ከስራዬ እንድወገድ ጠየቁ። መቼም በዚህ የሚደግፋቸው ብዙ ነበር። በማግስቱ ከቤተ መንግሥት ማልጄ እንድገኝ በግርማዊነታቸው የእልፍኝ አስከልካይ አማካኝነት ተነገረ። ወዳጆቼ ሁሉ አዝነው ነበር። በጠቅላላው ሰው ሁሉ ገምቶት እንደነበረው በመንግስት ሥራ ለመቆየት ያለኝ ጊዜ አንድ ቀን ብቻ ነበር። ተወቅሼ ወይም ተቀብቼ የምሰናበትበትን የመጨረሻውን ሰዓት ለመመልከት ከቤተ መንግሥቱ ቅጥር ግቢ
ብዙ ሰዎች ተሰብስበዋል። የተሰማቸው ደስታ ግልጽ ነበር። በመካከላቸው አልፌ ወደ ቤተ መንግስቱ ስገባ አንዳንዶቹ እየተጠቃቀሱ ይሳሳቁ እንደነበር በአጋጣሚ ተመልክቻለሁ። ከጃንሆይ ዘንድ እንደቀረብኩ አቶ አክሊሉ ቀደም ብለው በእኔ ላይ አቅርበውት የነበረውን ክስ ደግሞ ተናገሩ። እንደ እርሳቸው አነጋገር የቴሌኮሙኒኬሽን ዋና ዳይሬክተር ከስራው ለማገድ በቂ ምክንያት የለኝም። በመስሪያ ቤቱ ትርምስ ፈጥሬያለሁ። የቴሌፎን አገልግሎት የሚያስፈልጋቸውን ሹማምንቶች ያለ አግባብ ከልክያቸዋል። እንደ እርሳቸው አስተሳሰብ ስራው ስነ ስርዓት ለማግኘት የሚችለው እኔ ከዚያ ስነሳ ብቻ ነው። ጠቅላይ ሚኒስትሩ ይህን ሁሉ ምክንያት በማድረግ እኔን ከዚያ ለማስነሳት ጃንሆይ የመከላከያ ጊዜ ሲሰጠኝ የቴሌኮሙኒኬሽን መስሪያ ቤት የስዊድን ኮሎኒ እየተባለ የኢትዮጵያን ሕዝብ ሀብት ለግል ተጠቃሚዎች ይባክን በነበረበት ጊዜ ጠቅላይ ሚኒስትሩ ለማስመርመርና አስፈላጊውን እርማት እንዲደረግ አንድ ቀን እንኳን አስበውበት አያውቁም ስል ንግግሬን ጀመርኩ። የኢትዮጵያ መሳፍንቶችና የመንግስቱ ታላላቅ ሹማምንቶች በነፃ የቴሌፎን አገልግሎት ሲጠቀሙ በምን ምክንያት ብለው ጠቅላይ ሚኒስትሩ ሊጠይቁ አልፈቀዱም። ስለ ቴሌኮሙኒኬሽን ስራ አንዳች የቴክኒክ ዕውቀት የሌላቸው ሰዎች ከስዊድን ሀገር በከፍተኛ ደሞዝ እየተቀጠሩ ሲመጡ በምን ምክንያት ብለው ጠቅላይ ሚኒስትሩ ጠይቀው አያውቁም። እርሳቸውን ያሳሰባቸው የኮንትራት ግዴታውን በማፍረስ ከስራው የተወገደው የዋናው ዳይሬክተር ጉዳይ ነው። እርሳቸውን ያሳሰባቸው ከ8 እስከ 9 ዓመት የአገልግሎት ዋጋ ባለመክፈላቸው ቴሌፎናቸው የተቆረጠባቸው ሹማምንቶች ችግር ስል በበኩሌ የፈጸምኩት ሁሉ ህጋዊና ትክክለኛ መሆኑን የሚያሳዩ ልዩ ልዩ ማስረጃዎች አቀረቡ። በዚህ ጊዜ ጃንሆይ ወደ ጠቅላይ ሚኒስትሩ ዘወር ብለው ብርሃኑን ሞክሰበት የሚበቃ ምክንያት አለ፣ ይልቁንስ የእርሱን ጥረት መደገፍ ነበረብን ብለው አሰናበቱ። በዚያን ጊዜ አቶ ወርቁ ሀብተወልድ የተባለው የቴሌኮሙኒኬሽን ቦርድ አባል የተናገረው በፍጹም አይረሳኝ። ብርሃኑ በመንግስት ስራ ላይ ያለው ጊዜ ዛሬ ያበቃል እየተባለ በከተማ ውስጥ የተወራውን ሰምቶ ለኔ በማዘን ከጠቅላይ ሚኒስትሩ ጋር ያለኝን የክርክር ውጤት ለመስማት እንደ ሌሎቹ ሰዎች ሁሉ በቤተ መንግስቱ ቅጥር ግቢ ውስጥ ይጠባበቅ ነበር። ከጃንሆይ ጽሕፈት ቤት እየሳኩ ስወጣ አንገቴን አቅፎ ከሳሜን በኋላ ወደ ጆሮዬ ተጠግቶ የአፄ ኃይለ ሥላሴ ጥፋት በኢትዮጵያ ሕዝብ ላይ መንገሳቸው ቀጣፊ ሕዝብ ብሎ ሾክ አለኝ ይሉናል። እዚህ ላይ ይብቃል። መቼም የአቶ ብርሃኑ ድንቄን ቄሳርና አብዮት የሚለውን መጽሐፍ ቆርሼ ሳይሆን ገምድዬ ነው ያካተትኩት። ምን ላድርግ? ይህን የመሰለ የተጣራ ታሪክ ለጃንሆይ ዙፋን መነቃነቅ አስተዋጽኦ እንደነበረው ለመግለጽ ከዚህ የተሻለ መረጃ የለም። የጃንሆይ የውድቀት መንስኤ ፊውዳላዊ አገዛዛቸው ነው ይባላል። እነዚህን የመሰሉ ንቅዝ ባለስልጣናት እስካሉ ድረስ አገዛዙ ምንስ ቢሆን ምን ለውጥ ያመጣል? በእርግጥ ግን በዚያ ወቅት ኢትዮጵያ ምን አይነት ልጆች ነው የነበሯት? አሁንስ ምን አይነት ልጆች ነው ያሏት? ስንት ብርሃኑ ድንቄዎች አሉ። ባለስልጣን ማለት እኛ አገር ምን ማለት ነው? ከዚህ በላይስ ምን የሚያሳዝን ነገር አለ? ህዝቡን ለአመጽ ለማነሳሳት የባለስልጣናቱ ንቅዘት ብቻውን በቂ አይሆንም። ይህን አይነት ዘረፋ የሚፈጸምባት አገር ላይ ረሃብና ድርቅ ካልተከሰተ የት ይከሰት እያልን ስንቀጥል ነው የአገሪቱ ባለችበት የመርገጥ ጉዳይ ምንጩም ይገባል። ይህ የታሪክ መጽሐፍ ነው። ከላይ ያየነው እውነትም ታሪክ ነው። ዛሬም ድረስ ያለ ሕያው ታሪክ፣ መንግስትና ህዝብ ሊማርበት
የሚችል እያንዳንዱ ኢትዮጵያዊ ግለሰብ ራሱን ሊፈትሽበት የሚችልና የሚገባ ድንቅ ታሪኩ እውነት ለመሆኑ የሚጠራጠር አንባቢ ካለ ኢትዮጵያን የማያውቅ ብቻ ይሄ ስም ለማጥፋት ተብሎ የተጻፈ ታሪክ ነው ብሎ የሚከራከር ካለ ከእውነት አብልጦ ራሱን የሚወድ ብቻ ነው። ግልጽ ነዋ። አገር ያወቀው ከታሪክ መማር ካለብን በአንደኝነት ይህንኑ ነው ብዬ አምናለሁ። አሁን በዚህ ሰዓት የነብላታ የነደጃዝማች የነገሌ ተግባር እየተፈጸመ እንዳለ ወይስ እንደሌለ ነው የሚሰማ? ኢትዮጵያዊነት በድህነት እርቃኗን ያስቀራት የዝናብ እጥረት አይደለም፣ የመሬት ጥበት የረጂዎቻችን ማነስ አይደለም፣ የርዕዮተ ዓለም ትክክል መሆን ያለመሆን አይደለም፣ ብዙ ነገር አይደለም። ሙስና፣ ባላባት፣ መሳፍንት፣ ሹማምንት ይባላል። ያ ስምና ዘርም ብቻ ነው የሚያመለክት። የመንግስት ባለስልጣን አበቃ። በጃንሆይ ዘመን የነበረውን ሙስና በአንድ ብርሃኑ ድንቅ የነጠላ ገጠመኝ ስንረዳ ለውድቀታቸው አንዱ መንስኤ ሊሆን እንደሚችል እናስባለን። በዘመናቸው የነበረው ብልሹ አሰራር ህዝቡን ምን ያህል ሊጎዳና ሊያማርር እንደሚችልም ግልጽ። ፍትህ የለም፣ ህግ ይጣሳል። የህዝቡ ጉርምርምታ በታላላቅ ሹማምንቱ ተወጦ የሚቀር እንጂ ወደ ጃንሆይ ጆሮ የሚደርስ አይደለም። ትልልቅ ባለስልጣናቱ አገር ሲበዘብዙ አብሮ መተባበር እንጂ አፈንግጦ ለጃንሆይ ማመልከት አይችልም። ቢችል ምን እንደሚገጥመው በግልጽ ያየ ነው። የተለመደው የተማሪ አመፅ፣ የገበሬ አመፅ፣ ረሃብ፣ የወታደር አመፅ የሚሉትንና ብዙዎች ለለውጥ ሲሉ ያደረጉትን ትግልም ሆነ የከፈሉትን መስዋዕትነት ቆየት ብለን እንደ ሌሎች ታሪኮች ሁሉ ባጭሩ እናያቸዋለን። ከዚያ በፊት ግን እያየናቸው የመጣነውን ብልሹ አካሄዶች መሰረት አድርገን ጥቂት ነጥቦችን ብናነሳ አመፅ እንዴት እንደሚረገዝ ግልጽ ይሆንልናልና እሱን እናስቀድም። ለምሳሌ ቀኛዝማች ገሌ በእርዳታ የመጣውን መድኃኒት ብቻ ሳይሆን ሳህን ሳይቀር በሞኖፖል ይዘው መጋዘኑ ላይ ቆመው ማነው ወንዲችን መጋዘን የሚያሽግ እያሉ እየፎከሩ እንደ ነጋዴ በሽርቻሩም በጅምላም ሲቸበችቡት አይተናል። በሽተኛ አቅም ስለሌለው ሊያምፅ አይችልም እንጂ በዚህ ድርጊት የበሽተኞች አመፅ ሊኖር ይችል ነበር ብንል ማጋነን አይሆንም። ወታደሩ ደሞዝ ይጨመርልን፣ ስንቃችን የተበላሸ ነው፣ የምንጠጣው ውሃ ቆሻሻ ነው በሚል ለአመፅ ተነሳስ። ብላታ ገሌ ቤት ያሰሩበት ገንዘብ በዚያ ዘመን ለአራቱም ክፍለ ጦር ሰራዊቶች ለረጅም ጊዜ እጥፍ የደሞዝ ጭማሪ የሆናቸው ነበር። የወታደር ደሞዝ 15 ብር ነበራ። ቆሻሻ ውሃን በተመለከተ ጉዳዩ የሚመለከተው ደጃዝማች እንኳን ነገሌ ቦረና ለአዲስ አበባው የገፈርሳ ውሃ ግድ አልነበራቸው። እሳቸው እዚህ ጨረታውን ጣሊያን ይውሰድ፣ የፈረንሳዩ ለጉቦ አይተርፍም፣ ራስ ሆቴል ድግስ አለብኝ እያሉ እንዴት ነው ንጹህ ውሃ ነገሌ ቦረና የሚደርሰው? የወታደር አመፅ። ወደ ገበሬ አመፅ ስንመጣ ገበሬው ያመፀው ምርር ብሎት እንደሆነ ጥርጥር የለም። የመሬት ግብር ግን አልነበረም ያማራል፣ ህገ ወጥ ግብር ነው ያማራል። አንድ መንግስት ያለ ግብር ምንም ሊፈጠር አይችልም። ስለዚህ ግብር ተጥሎበታል። ቀደም ሲል እንዳየነው ፍትሃዊ ያልሆነ የግብር አጣጣል ነው። ያ ግን ተጋኖም ይወራል ነበር። ችግሩን የፈጠረው ህገ ወጥ አሳሽ ፊታውራሪ ገሌ የወላይታን ህዝብ የወተት ላሙን ሲያስገብሩት ለምን አያመጽ? ጃንሆይ ይህን አላዘዙ። ሰው ግደሉ፣ ዝረፉ አላሉ። አሉ የተባሉ ሹማምንት ግን እላፊ ያስገብራሉ፣ ይገድላሉ፣ ይዘርፋሉ፣ ከህግ ውጭ ያስራሉ ወዘተ።
ስለዚህ ገበሬው አመፀ። የሚስተር ሊንድኮስት አላግባብ የሆነ ጥቅማ ጥቅምና የባዕዳን መንፈላሰሻ የነበረው ገንዘብ በቀጥታ የወሎን የአንድ ዙር ድርቅ ለመቆጣጠር ይችላል። ጃንሆይ ለሕዝባቸው የማያስቡ ባይሆን ኑሮ በስማቸው ተመዝግቦ የነበረውን ከጠላት የተወረሰውን የመካኒሳ ፋብሪካ በፈቃዳቸው ላሰሩት ቅዱስ ጳውሎስ ሆስፒታል መተዳደሪያ ሙሉ ለሙሉ ባልሰጡት ነበር። በዚህ መሰረት በዘመናቸው ይከሰቱ የነበሩትን ረሃቦችም ሆኑ ድርቆች ለመቋቋም ጥረት ሊያደርጉ ይችሉ እንደነበር ስንረዳ፣ ነገር ግን የመንግስታቸው ገቢ በየሚኒስቴር መስሪያ ቤቱ ተወጦ ስለሚቀር ይህን ለማድረግ የሚያስችል አቅም አይኖራቸውም። ለ4 ዓመታት ያህል 70 በመቶ ለሆስፒታሉ መሰጠት እየነበረባቸው ምንም ሳይከፍሉ ቆዩ ማለት ምን ማለት ነው? 350 ሺህ ብር 3 ሰዎች የወሰዱ ለሆስፒታሉ ስራ ማስኬጃ ስንት ሰው ያድናል? ግማሹ እንኳ ቢዘረፍ ሌላው ለሰፊ የመስኖ ልማት ሊውል ይችላል። በዚህ ብቻ የአንድን ዘመን ረሃብ እንደምንም ማሳለፍ ይቻል ነበር። አልሆነም። የዚያን ዘመን የገንዘብ ሁኔታ ለመረዳት ኢጣሊያ በወልወሉ ግጭት ለ80 ዜጎቿ ሞት የጠየቀችው 200 ሺህ ብር መሆኑን ማሰብ ይበቃል። የተማሪ አመፅ ግልጽ አዲስ አበባ ሆኖ ባያምፁ ነው የሚገርመው። ማገናዘብ የሚችል ጭንቅላት አላቸው። ጭቆኖ ይገባቸዋል። ቢሮክራሲውን ያውቁታል። ጠቅላይ ሚኒስትሩ ጉቦ የማይቀበል ባለስልጣንም እውቅና ይሰጡን ነበር። ያስወግዱታል። መሬት ላራሹ፣ ጭሰኛ፣ ገባር፣ ፊውዳላዊ አገዛዝ ወዘተ ሁሉም በዚሁ ስር ነው። ነገር ግን ተማሪው ብዙ መነሻ ሊያገኝ የሚችልበት አጋጣሚ ሰፊ እንደነበር ከወዲሁ ተረድተን እንለፍ። ተማሪው የባላባቱን ንቅዘት በግልጽ ስለሚያውቀው ለማለት ነው። ነጋዴም ያው ፊት አውራሪ ከወንድማቸው ጋር ያሽጉበት ስለነበር ሊያምጽ ይችላል። ሰራተኛውማ ምን ጠርጥራል? የመንግስት ሰራተኛ በዚያ ዘመን ካላመጸ መቼ ሊያምጽ ኖሯል? የመንግስት መስሪያ ቤት ተቀጥሮ የግል ቤት እንዲሰራ እየታዘዘ እንዲያ ነበር። ዛሬም እንዲህ ነው። የጃንሆይን ጥፋትና የአቶ ብርሃኑን ደብዳቤ ወደ ማየት በሚቀጥለው ትረካችን እናልፋለን። የክፍል 17 ትረካ በዚሁ ተደምድሟል። በቀጣይ ክፍል 18ን ይዘን እንቀርባለን። ትረካችንን ስትከታተሉ ለነበራችሁ ሁሉ ልባዊ ምስጋናችንን እያቀረብን በቀጣይ ትረካ እስከምንገናኝ ደህና ሰንብቱልን። ኢትዮጵያ ሀገራችን ምንጊዜም በሰላም ትኖርልን።